ብዙ ታሪክሽን ሰማሁ ዛሬ ማለት እንዴት እንዳስጠላሽ ታስቀምጡላችሁ ለልጅ ልጆቻችሁ ዘራችሁ ለራሳችሁ። እናንተማ ሰው አትሆኑ። እናንተማ ሰው አትሆኑ። እኔ እግዚአብሔር ምስክሬ ነው። ለእናንተ አፈርኩ። ለእናንተ እኔ አፈርኩ። ወይኔ ገንዘብ እየወጣ ነው። በግንባር ቀደምተኝነት አሉ 3 ጎረምሶች ወንዶች ናቸው። የማይበላ የለም አሉ ገንዘቡ የማይበላ በቃ መዓት መረጃ አለኝ። መዓት መረጃ በጣም ይደብራል፣ በጣም ያስጠላል። በጣም ቀጥ ብሎ ነው አሉ የሚያወራው ሰውዬ እንደ እያላሉ ይለፍልፉ ሶሻል ሚዲያ ላይ ያሉት። እኔ ምንና አላማዬን አውቃለሁ። በጣም ነው የሚደብረው። ጅብ እጅ ላይ የወደቀው ሰውዬ ጅብ እጅ ላይ አላማዬን አውቃለሁ እያሉ አሉ። ብታይ ቡጥ ለራሳቸው አይደለም የሚቦጠቡጡት ለ3 ጎረምሳ እንዳለ በቃ ይሰጠዋል አሉ ገንዘብ። በጣም ያሳዝናል። የሴትዮዋ እንባ አሁን የሰራው ቢባል ሰርቶላታል። መጨረሻው ግን ምን እንደሚሆን አይታወቅም። ኃላፊነቱ እችኛዋ መውሰድ አለባት ለሚደርሰው ነገር። ግልጽ ናቸው ነው እንጃ ምንድን ነው ሰው ለራሱ አይወስድም እንዴ? ግን ለምንድን ነው ግን እንደዚህ ከወሰድኩኝ እኔ ለራሴ ነው የምወስደው፣ ለራሴ ይጠቀማለሁ፣ ለራሴ ወስዳለሁ እንጂ አሽከሩ ብዛቱ አሉ፣ ወጪው ገቢው ብዛቱ አሉ። በጣም ያስጠላል። ግን እኔ እንጃ እኔ በዚህ መልኩ እግዚአብሔር ምስክሬ ነው። እኔ በጣም አይዶን ነው እንደዚህ ከሀበሻን መቀፈል አልችልበትም። አይስወር ልጆቼን ሳይ ያሳዝኑኛል። እኔ ነጭ ነው የምቀፈለው ከቀፈልኩኝ፣ ሀበሻን ግን አልቀፈልም። እሺ ቆይ ልቀፍልም ሻውን ስጡኝ ምናምን ልበል፣ ግን እንደዚህ ቀፍሉት እያልኩኝ አሳልፍ አልሰጠውም። ባልወደውም አልሰጠውም። ፈራንከፈርት እንዳለ ጎረምሳው ገንዘብ በገንዘብ ሆኗል የሚሏቸው። በቃ አከሌ ላኪ ትልካለች አሉ። አከሌ ላኪ ስትባላሉ እዛ $10,000 ትሰጠዋሉ። እኔ የምላችሁ ከየት የመጣ ነው ግን ገንዘቡ የዚህን ያህል ኬት? እኔ አሁን ጥያቄ የሆነብኝ ለእኔ ጥያቄ የሆነብኝ ይሄ ሁላ ገንዘብ ደርሶ ከየት ነው የመጣው? ሌላ እውነት ይሄ በካሳ ብቻ የመጣ ገንዘብ ነው? የዚህን ያህል ይሰጣል እንዴ ካሳ? እንደዚህ ልጅ እንደዚህ ቢሆን ይሰጣል እንዴ? ኧረ እኔ አይመስለኝም። ሌላ ገንዘቡ የተቀፈለ ገንዘብ ሊኖር ይችላል። አያልቅም እንዴ? እዚህ ላይ እንኳን እኮ ብዙ ነገር እኮ ነው ያየ ነው። ኧረ አይመስለኝ የዛ ብቻ አይመስለኝም እንዴ። እንደ ማንኛውም ኢንሹራንስ እኮ ካሳ ይሰጣል። ግን የዚህን ያህል ብር ለምሳሌ እንበልና እንደ 10 ሚሊዮን ቢሰጥ 5 ሚሊዮን ብር ቢካፈሉ አይዶን ነው። ግን የዚህን ያህል ይሰጣል እንዴ ካምፓኒ? ኧረ እቺ ጀንፈል ደግሞ አሉ ብታዩ ለዛም ነው አሉ ብትሰጠው። ከዛ ደግሞ ስትጠየቅ እንደዚህ ሲጠይቋት አሉ እኔ ገንዘቡን ፈልጌ ነው፣ አርፋችሁ ቁጭ በሉ፣ ዝም ብላችሁ ቀፍሉ ትላለች አሉ። ኧረ ብዙ ነገር ሰምቻለሁ። እኔ ግን በጣም ከቅርብ ሰው ነው የሰማሁት። በጣም ከቅርብ ሰው። መቋጠሪያ ደግሞ የላትም አሉ። መቋጠሪያ የሚባል የላትም። ወለየ አይደለች። ላገኘችው ነው የምታወራው። ወለየ በጣም ኦፕን ነው። ለወንዶቹ አሉ እኛን እዚህ ከልክላ። እንግዲህ እኔ እኮ የገረመኝ እኮ የእሱ ጅልነት ነው እንጂ እሱ እዚህ ተከልክሎ እዛ ግን እንዳለ እየተበላለት ነው እንዳለ። በቃ እንትን ወሬው አሉ ብታዩ በቃ ያመኛል ነው አሉ። ያመኛል፣ ችግር አለብኝ፣ በቃ ወሬዋ በሙሉ አሉ እሱ ነው አሉ። የፍራንክፈርት 3 ጎረምሶች አሉ እየቀፈሉ ነው። ምን አባሽ እንዴት ያለሽ
እኔ ከፈለግሽ ውስጥሽ ገብቼ እስከነ ፎቶ ነው የማመጣልሽ። አሁን ፎቶ እየጠበቅኩኝ ነው፣ እልክለታለሁ ለራሱ። እኔማ እሱ ወደ እኔ ነኝ የማድነው። መቼ ሳምን አሁን ጭንቅላቱ ተዘግቷል። ብዙ ታሪክሽን ሰማሁ ዛሬ ማለት ነው። እንዴት እንዳስጠላሽ ለራስሽ አትጠቀሚም እንዲህ በሩ ዝም ብለሽ እሱ ዝም ብሎ ውሸት ነው። በቃችሁ ዳይመንድ የተባለ ውሸት ነው። ጊዜ ነው ጭንቅላት የሚለት ዳይመንድ የሚያስለብስ ምርጥ ሴትማ ዳይመንድ ትለብሳለች። ኧረ እዚህ ከዱርዬ ጋር እዚህ እንትን ስትል ነው የምትውለው። ገንዘብ ስትሰጥ ነው የምትውለው። ያሳዝናል። ግን ወንዱ ግን ምን እንደሚወድ አሁን እኔ ራሴ አሁን ምን እየተገነዘብኩ እንደሄድኩኝ ታውቃላችሁ? አይስወር እንደዚህ አይነት ሴት ነው የሚወዱት እነሱ ራሳቸው። ይሄ ወንዱ እንደዚህ የምታስተካክለውን ምናምን ሰው ለነገሩ ትበለው ምን ያው ምንም አይመስለኝም። ትበለው በደንብ ትበለው